እንዳዋረዳችሁን ዘላለማችሁን ተዋረዱ። ኮሜዲያን ሆናለሁ ብለህ ታስብ ነበር? የትኛው ነበር ያንተ ታለንት? ግን የሰራው በነፃ ነው ልጅስ እና በምን ትኖራለህ? ያው እንግዲህ እየቀፈርኩ ከ50 በላይ ክሊፖችን ሰርቻለሁ። ግን ዘላለም በፊት ሊስትሮ ነበር። ነሙ ሊስትሮ ምን ያክላል? የሬሳ ሳጥን ነው የሚያክለው። ሰለቁጭ ፒያሳ ዳዶ ቃላት መቼም አያጥረኝ። ኢቢኤስ ላይ ተጀመረ። ከዛ እኔ እንደማንኛውም ሰው አልሰደብኳቸውም፣ ልኬላቸዋለሁ። ጭራሽ አይመሳሰልም አሉ። አንድ ግለሰብ ነኝ፣ እነሱ ትልቅ ተቋም ናቸው። እንደምታውቁ ሚዲያ ነው። ተወሰደብኝ የኔ ሐሳብ ነው ይሁት ብዬ ከመረጃ ጋር እየላኩላቸው እንዳራየ ሲሆኑ ከባድ ነው። ወጥ ዶሮ ስንት ሰዓት ይፈጃል ሲሰራው? ወጥ እንዴ ስቴፕ አለ፣ ብዙ ስቴፕ አለ። አረ በለው ሲጨለፍስ ቀላል ነው ሲጨለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ በኢትዮጵያም ሆነ በዓለም ደረጃ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ኮሜዲያን ዘላለም እሸቱ ከኔ ጋር ነው ዛሬ። በተለይ በዶንኪ ቲዩብ ላይ ቃላት ያጥረኛል፣ አንቂ አንደበቶች ቃላት ያጥረኛል የሚሉ ፕሮግራሞች ላይ በጣም ነው የሚታወቀው። በተለይ አንቂ አንደበቶች ላይ በጣም የሚገርም ብቃት ነው እያየ የነበረው። ይሄ ልጅ የት ሊደርስ ነው? እንደዚህ ተራምዶ ድንገት በፍጥነት ነው የመጣውና እዛ ስቴጅ ላይ ያለህን ሚዲየት የፈጠራ እንትን በጣም ነው ማድረግ ይበልጥ ደግሞ እዛ ጋር ክሬቲቪቲን ማማይ አሁን ያለነው ሰው ፊት ነው። አልፈልግም ተወኝ ይፎክራል እንጂ ለካዛ እየለመነ ነው። በኋላ ይኸውልሽ መሳለቂያ ነው የሚያደርጉኝ። ቢያንስ እሺ በኝ። እዛ ኢምፕሮቫይዝ የምታደርገው ነገር በጣም ነው የምወደውና ካድናቆት ልጀምር። አረ አሁን አቀማመጥ ልቀይር ሞቀኝ። አረ አይገባም። እሺ ሰላም ነህ? እንዴት ነሽ? ልንገርሽ እኔ ራስ በጣም ወድሽ ማደንቅሽ ከባድ ሰው በእውነት እንደውም እንትን ይላል ለገኒ ባይዘው ይመስለኛል ቴዲ አፍሮን የገጠመው ግጥም ነበረ። ምንም ይለው ወይ ጉዴ ምን ሊመጣልኝ ነው? አይ የድሮ 100 ብር አይገዛም ያሁኑ ወረቀቱ አይደለም እኔን ይመጠኑ እነ 100 ብር ላይ አይፎክሩም ቁሞ ይዞ ጋሻና ጦር ከበድ ያለ ሰው ነው ቀለል ብሎ የሚኖር ነው። ከበድ ያለ ሰው ቀለል እያለ ነው የሚኖረው እና ገኒ በጣም ማከብሪ ሰው ነሽ። ቴንክ ዩ በጣም ይገርም ግጥም። አዎ ቀለል በማለት አምናለሁ። አዎ ከባባር ሰዎች ያው ቀለል ብለው ነው ቀለል ብለህ ስትኖር አሪፍ ነው ማለት ያው ጸጋውን ስታውቀው እኮ ነው። እንዴት እኔ ብቻ ነኝ ከነኪኔ የቀለልኩት። አልቀለልክም። አሪፍ ነገር አለ። ሰሞኑን በጣም ሲወራ የነበረ ነገር ሰማሁኝና 15 ቀን ውስጥ ኢቢኤስ እንግዲህ በጣም ትልቅ ሚዲያ ነው፣ ሚዲያችን ነው፣ የሁላችንም ሚዲያ ነው ማለት ለብዙዎቻችን ባለውለታም ነው ብዬ አስባለሁ። ለሌሎች ሚዲያዎች ደግሞ እንደ መንገድም በጣም ብዙዎችን ያነቃቃ ትልቅ ጀምሮ በደንብ ያስባልና እንዴ ኢቢኤስ ጋር ምን የተፈጠረው ነገር ይሄ ልጅ ምንድነው የሚወራው ነገር ብዬ እስቲ ጥሩልኝ ብዬ አስጠራውክ። እኔም ስለጠራሽ ደስ ብሎኛል። እኔም ኢቢኤስንም ወደው የማከብረው ሚዲያ ነው። አሁን የተፈጠረ ነገር ቢኖርም ከማይት ወደ ኋላ አይደለም። ትልቅ ሰው እንዲህ ነው፣ ወደ ኋላ አይደለም። አከብራቸዋለሁ። የሆነ ስህተት ይኖራል፣ ያ ስህተት መተራረም ይኖርባቸዋል። ወይም እነሱ ወይኔ ጥፋተኛ ነን ብለን ማመን አለብን ብዬ አምናለሁ። ምንድነው መሰለሽ የዛሬ 4 ዓመት አካባቢ ከ4 ዓመት አካባቢ ፕሮፖዛል አስገብቼ ነበረ ኢቢኤስ ቴሌቪዥን ላይ ማለት ነውና ያስገቡት ፕሮግራሞች የምስጋናና የፍቅር ቶክ ሾው የሚል ነው። ምስጋና ማለት ሰው በህይወት ውስጥ ባለውለቴ የሚለውን ሰው የሚያመሰግንበት ነው። ፍቅር ሾው ደግሞ ሰዎች የሚረዳዱበት ነው። ለምሳሌ እንደ በጎ አድራጎት ነው። ፍቅር ሾው ማለት ሰው የሚወደውን የሚያፈቅረውን ሰው የሚረዳበት የተቸገሩትን እየመረጠ የሚረዳበት ፕሮግራም ነውና ያን አስገባን። መቅረጽ ስላላቸው ይቀርጻቸው አምጡ ብሎ ነበር የዛሳለ ሳስገባ ማለት ነው ፕሮግራም። ኦኬ። ከዛ በኋላ ኃይሌ የሚባል ስቱዲዮ አለ። ያ ዘመን ስቱዲዮ በጣም ታዋቂ ነው። እሱ ነበር ሙሉ ቀረጻውን ኤዲቲንግ፣ የልብሴን የሚገርምሽ የልብሴን የጫማው ሁሉም ወጪ የሚችል የሻለኝ እሱ በቃ ለምን እኔ ትልቅ ደረጃ ይደርሳል ብሎ ነው የሚጠብቀው እና አንዴ ይደርሳል ብሎ ስለሚያስብ ሙሉ ልብሴን ገዝቶ ጫማ ገዝቶ ቀረጻ የሚያስፈልገውን ነገር ለሚረዱት ልብስ ሰብስበ ምናምን ፋዘር ቤት ተማሪም ነበርኩኝ። በጣም ብዙ ልብሶችን አሰባስበን ፍቅር ሾው ለሚለው ፕሮፖዛል ቀርጸን አስገባን ማለት ነውና ያስገቡት ፕሮፖዛል ነው። ፍቅር ሾውና የምስጋና ነው። ከዛ የምስጋናው የመመሰጋገን ነው። እኔ በጣም ወዶና በጣም ትልቅ ሾው ነው ባይዘው ሳስገባው ራሱ
ሰው ለምንድነው አንድ አመለካከት አለኝ ሁልጊዜ አንዳንዴ እንተማማለን እንትና እንደዚህ ያረጋችኝ እንትና እንደዚህ ያረጋ እንትና አንገደለ እንትና እንደዚህ ሲባል ውስጥ ለውስጥ አይለት ከዛ እኔ እንዴ ሰው በጣም ብዙ ደጋ ነው እኔ አሁን ማቃቸው በህይወት ውስጥ በቃ ከማቃቸው በሙሉ እኔ ክፉ ሰው አጋጥሞኝ ያቅም ነኝ እስካሁን ድረስ እንዳለ በጎ ሰው ነው የሚያጋጥመኝና እንዴ እነዚህ በጎ ሰዎች እያሉ ለምን ይወቀሳሉ የሚል አመለካከት ስለነበረኝ ነው ይሄን ሐሳብ የመሰረኩ ማለት ነው እና ሰው እንዲመሰጋገን እንደዚህ አርገሽልኛልና በአካል ተያዩ ሳያልፉ ሳይሞቱ የተለመደ ብዙ ጊዜ ካለፉ በኋላ ነው እንዲነበረ አና አነስ ይገዳስ እስቲ የሞተ ሰው ላይ መልካም ከሞትኩ በኋላ መቃብሬ ላይ ዞራዬ እንደዚህ አርገኝ ምን ይጠቅማል እውነት ነው በቁም ምንም አይጠቅምም ካየሽ ለምሳሌ አሁን አንዳንዴ ነው የምነግርሽ ሰው ልክ ይታመምና አዋጥ ሲባል አንዳንድ ሰው ያዋጣል ኢትዮጵያ ሰው ደግ ነውና የሆነ ሳለ ማነው ወይ ሳይጠይቀው ሳይዋጣ ልክ ሲሞት ለሳጥን መግዣ እኔ ብዙ ጊዜ አጋጥሞኛል ይዋጣል አዎ ለሳጥን መግዣ ምናምን ለልጁ ምን ያረጋል ያ ሰውዬ የሆነ ነገር አዋጣን ብናድነው ይሻላል አይጸጽትሽ በቁሙ እና ያኛው ፕሮግራም ነበር ያስገባውላቸው ያው ትንሽ ችላ ተባባለ ነገ ከነጎዳ ሲባል እኔም ወደ ሌሎች ስራዎች ስለምሰራ እዛ ላይ አተኩርኩኝ ማለት ነው እና ከ3 አመት ከ2 ወር በኋላ አካባቢ ከእሼ ጋር ተገናኘን ማለት ነው እና ከእሼ ጋር ተገናኘን እሼ ጋር ሰራ ነበር እንደምታውቂው አንቂ አንደበቶች ሆስት ነኝ ከዛ ለእሼ ይሄን ፕሮግራም ነገርኩት በጣም ደስ ይላል እሼ በጣም ነው በዚህ አጋጣሚ እሼን የማመሰግነው እንደሌላው ወር ሳምንት ምናምን 2 ቀን ሁሉ አላስጠበቀኝም ወዲያው ነው እንዴት አሰብኩ በቃ በጣም ነበር ደስ ያለውና በጣም ብዙ ፎርማት ያደረገው እሱ ነው አሻሻለው በቃ የነገርኩትን ሐሳብ ተቀበለው ጎበዝ ነው በዚህ ጉዳይ እሺ ተቀበለው በቃ የሚፈልገውን ነገር ፕሮዲዩስ እናደርጋለን ይሰራ ጸርቆላል አለኝ ወዲያው ማለት በቃ እኔ በጣም ነበር ደስ ያለኝ ያን ከተነጋገርን በኋላ ዲዛይኑ እሺ ስክሪፕቱን ርዕሱ ማለት ነው ምስጋና ነበር እኔ ያስገባሁት ቃላት ያጥረኝ ብንለው ይሻላል አንድ ሰው ውስጥ ያለው ሰው የሆነ ሰው ለማመስገን ከፈለገ ይጠራሽ እኔ አሁን አንቺ ገኒ ላመሰግንሽ ብዬ ጠርቼሽ ገኒዬ በቃ ቃላት ያጥረኝ እውነት እኮ ነው ምንም አይገልጽም እና እሱ ምን አለኝ በቃ አንድ ሰው እውነት አለ ማመስገን ከፈለገ ጽፎ መምጣት አለበት ቃላት ሊኖር ይገባል ስለዚህ ሰው ለማመስገን ቃላት አያጥረኝም በሚል ነው ርዕስ ያወጣው ማለት ነው እሺ ይህ ቃላት አያጥረኝም የተሰኘው አዲሱ ዝግጅታችን ነው በዚህ ፕሮግራም የምትወዱትን ኑና አመስግኑ ቃላት መቼም አያጥረኝም እና በዛ ተጀመረ ወደ 6 ክፍል ተቀረጸ የመጀመሪያው ክፍል ከመለቀቁ በፊት 6 ክፍል ተቀርጿል በጣም የመጀመሪያው ወጪ በጣም ብዙ ወጪ ነበር የወጣበት እሺ ሁሉ ተጉኖበታል ከኔ ጋር ቃላት ያጥረኛል እንዴት እኔን ለማመስገን ቃላት ያጥራል ቃላት የለኝም ካልኩ ወደ ቤት ባዶ ስቱዲዮ ምን እንደምታረገው እና የመጀመሪያው ክፍል ከ1 ሚሊዮን 200 ሺህ በላይ ነው የታየው የሚገርምሽ ነው በ3 ቀን ነው በ4 ቀን ውስጥ ሪከርድ ሰብሯል እውነት ነው እንዴ ታዲያ ሰው ወዶታል ለካይሻ ዶክተር አበበ የውጭ ሀገር ዜጋ ናት ውጭ ሀገር ውጭ ሀገር ምንኖርናት ዶክተር ተስፋዬ አበበ ፋዘር ማለት ነው ፋዘር ጋር ባይዘው የፋዘር ተማሪ ነበርኩ የሚገርምሽ ነበርክ እንዴ እዛ ነው የጠራቸው ለማመስገን አፌን ሳልፈታ ነው እዛ ቤት የገቡት አፌን ሳልፈታ ስልሽ ጥበብን ምናምን ቀበሌ ሰራ ነበረ ፋዘር ጋር ገባው ፋዘር ራሱ ስጠራው አሞት የሚገርምሽ ፋዘር አሞት ነበር እዛ ፕሮግራም ላይ የሄደው ሁሉ ማለት እና ሐሳቡን በጣም ደስ ብሎት ነው ፋዘርን ያው ልጁ ናት ያመሰገነችው ሁሌ እንደተመሰገነ ነው ፋዘር ደስ ይላል ብዙ ጊዜ አንቱ አትበልኝ አትበይኝ ይለኛል ብዙ ጊዜ እኔ ነው አንቱ የሚለኝ እሱ አንተ ነው ደስ ይላል እና እሱ ፕሮግራም እሺ ጋር እየተሰራ ያለ በመሃል ምስጋና የሚል ስለ ፕሮግራም ተጀመረ ኢቢኤስ ላይ ተጀመረ ከዛ እኔ እንደማንኛውም ሰው አልሰደብኳቸውም አሁንም አልሳደብም ለወደፊትም አልሳደብም ፖላይት በሆነ መልኩ ነው ወሮት ደውያለሁ እንደዚህ አይነት ፕሮግራም እናንተ ጋር ፕሮፖዛል አስገብቼ ነበር ያ ፕሮግራም የዛሬ 4 አመት ገብቷል ከዛ ያ ፕሮግራም የዛሳ ላይ አልተቀበላችሁትም ነበር መልስም አልሰጣችሁትም ነገ ከነጎዳ ያላችሁ አሁን ግን ተቀርጾ እኔ የሰራሁት ፕሮግራም ሙሉ በሙሉ ኮፒ ተደርጓል ምስጋና ይወርሽ ገን ያዋል ምስጋና የኔ ብቻ ክሬቲቪቲ አይደለም እንኳን እኔ ሳይሆን መጽሐፍ ቅዱስ ላይ ሁሉ አለ አይደለ አንድ መጽሐፍ ቅዱስ ላይም ተጽፏል ነው ምስጋና ኢትዮጵያ ውስጥ ለዘላለም ማለት ምድር ከተፈጠረበት ጀምሮ ምስጋና አለ አሁን ይሄ ግን የተሰራበት መንገድ ነው
ዳይሬክት የተደረገ ፎርማቱ ያ ነውና ልኬላችኋለሁ ጭራሽ አይመሳሰልም አሉ ብዙ ጊዜ ይባላል እንደዛ የተበዙ የከሌ ሚዲያ ብለን ባንለም ብዙዎች እንደዚህ ኮምፕሌንስ ያደርጉ ስለምሰማ ነው እንዳልከው ፊት ለፊት መነጋገሩ መልካም ነው ያው ውስጥ ለውስጥ እንዳልከው መተማማቱ ተገቢ አይደለም ማርባት አርገውትም ከሆነ ከፍ ያሉት ሰዎች ጋር ትልቅ ቦታ ላይ ያሉትን ዋናዎችን ማነጋገር ተገቢ ነው ብዬ አስባለሁ ትክክል እኔም አሁን ዛሬ ብቻ ሳይሆን ነገም ከነገ ወዲያ ለማናገር ዝግጁ ነኝ እኔ አንድ ግለሰብ ነኝ እነሱ ትልቅ ተቋም ናቸው እንደምታውቁ ብዙ በጎ አድራጎትም ትላልቅ ሰዎችም የሚያቀርቡ ሚዲያ ነው ብዙ ሰው ምረርቷል ይሄ ምንም የሚካድ ነገር አይደለም አንዳንዴ ደግሞ እንደዚህ አይነት ነገር ሲደረግ ይሻውን ብዙ ጊዜ ችግር የሚፈጠረው በመናናቅ ነው ማለት ሰውን አለማክበር እኔ ኦዲየንሳቸው ነኝ አይደለ ሚዲያውን ስለምወደው ሚዲያውን ስለማደንቀው ፕሮግራም ያስገቡት አክብሬያቸው አይደል ያስገቡት እውነት ነው ስለዚህ ሐሳብ ተወሰደብኝ የኔ ሐሳብ ነው ይሁት ብዬ ከመረጃ ጋር እየላኩላቸው እንዳላየ ሲሆኑ ከባድ ነው መነጋገር ያለባቸው ጉዳይ ነው እነሱም ራሳቸው እርስ በርስ መነጋገር ያለባቸው ጉዳይ ነው በያስባለሁ አንዳንዴ እንደዚህ ይነሳል እኛ ጋር ብዙ ጊዜ ይመጣል እንደዚህ ሆነ የነሱ ብቻ ሳይሆን ከሌላ ሚዲያ ጋር ተያዘ እንደዚህ የሐሳብ መዋዋሶች ይሰማሉ እንሰማቸዋለን ብዙ ጊዜና ተቀራርቦ መነጋገሩ መልካም ነው ብያስባለሁ ያው እንደ ሐሳብ የት ብቻ ግን ሄደን እንነጋገር እነሱን ግን የበላዮችን መጠየቅ ይገባል ብዬ ነው ማስበው እኔ ኢቢኤስ ለኔ በጣም ትልቅ ቻናል ነው በነገራችን ማን ነው የቲቪ ስቴሽን ነው በጣም በብዙ ለኔ እንደባለ ውለታም ልቆጥረው የምችለው ነው በዛ ደረጃ መምጣቱ እንግዲህ ምናልባት እሱን ነው ማለት ከፍ ያሉ ጋር ስትሄድ የተሻለ ነገር ታገኛለህ እኔ ከዋናዎቹ ጋር ነው ብዙ ጊዜ የምነጋገረው ማወራው የምፈልገው ነገር እንትንምለው አንዳንዴ ታችም ያለው ሰው ደግሞ የሚያደርገው ነገር እነሱም ላያውቁት ይችላሉ ብዬ አስባለሁ አንዳንዴ አለ አይደለ አዎ በደንብ አመራር ላይ ያሉ ሰዎችና ዋናዎቹ ጋር ስትሄድ እኩል አይደለም አንተም ትሪት የምትደረግበት መንገድ ይለያል ሐሳብን የሚቀበሉበት መንገድም ይለያያል ምናልባት ላያውቁትም ይችላሉ ብዬ ስለማስብ ነውና እዛ ራስ የደማነገር አነጋግራለሁ ግን ከነሱ ሰራተኛ ነው አንደኛ የተላከልኝ ሜሴጅ ኦኬ ገባሽ አይደለ ይሄ ፕሮግራም ተጀምሯል ብሎ የመጀመሪያው ሁሉ መልእክት ደረሰኝ የራሳቸው ሰራተኛ ነው ኦኬ ይሄ ምንም ጥርጥር የለውም ይታወቃል ምንልሽ ይታወቃል አሁንም ነገም ከነገ ወዲያም መነጋገር የምትፈልገውን መልእክት አስተላልፍላችሁ ነው አሁን ለኢቢኤስ ማስተላለፈው ምንድነው እኔ መነጋገር እችላለሁ ማከብራችሁ ሚዲያ ናችሁ አክብሬያችሁ ነው ፕሮግራም ያስገባሁት አሁን ደግሞ ፕሮግራሜ ፎርማቱ ተወስዷል ብያለሁ ያን ነገር ደውያለሁ የደወልኩትን ስልክ በስትክክል አላስተናገዱም አሁንም እድል አለ የመነጋገር አይ ግን አይሆንም ከተባለ ፍርድ ቤት እንሄዳለን ያው ዳኛ ከላይ ነው እሱ ምንም ጥያቄ ነው እውነት አለ እውነት ካለ ድረስ እሱ አለ እንዲህ ስል ግን ዘራፊዎች ናቸው እያልኩ አይደለም ግን አሁን ግን ያን ነገር ልንገርሽ አሁን እኔ ኢቢኤሶች ቢሰሩት አይገፋኝም አሁን ምንድነው መሰለሽ የሚያናደደኝ አሁን ለምን እንደተናደድኩ ልንገርሽ የእንትን ጥያቄ የፓተንት ጥያቄ ነው የፓተንት ጥያቄውን ለምን እንደተናደድኩ ልንገርሽ ለምሳሌ አሁን እኔ የተበሳጨሁት እነሱ አሁን ለምሳሌ የተሰረቀ ሐሳብ ለመስራት 5 ደቂቃ አሁን ያንቺን ይሄን ፕሮግራም ለመስራት ሰው ካየው 5 ደቂቃ ወይ 10 ደቂቃ ይፈጅበት አቅም አለው ገንዘብ አለው አንቺ ይሄን ለመስራት ስንት ጊዜ ይፈጅብሻል በጣም ሐሳቡን ለማምጣት ለማስለመድ በጣም ብዙ ነገሮች እኔ ልጅ 7 አመት ሐሳቡን ሲሰራው እውነት ነው ማርያምን ይልሻ 7 አመት እንዴት ይሄ ሐሳብ 7 አመት ይሰራል ይባላል እኔ አሁን ይሄን ሐሳብ ለመስራት በጣም መከራ ይችበታለሁ መጀመሪያ ማሳውን ምስጋና አለ ወበታማ አረ ፍቅር አለ ሰርግ አለ ሀዘን አለ አሁን እንዴት ይሰራ እንኳን ነው አሁን ወሳኙ ከባድ ይልሽ እኔ በቃ የቆጨኝና አሁን እኔ አሁን ማስበው ምስጋና በቃ በትልቅ ለወደፊት ልክ እንደነ ሎሬት ትላልቅ ስራ እንደሰሩ በቃ ዘላለም እሸቱ ነጭ ሐውልት ተሰርቶለት የምስጋና ገባሽ አይደል አደባባይ እንደዛ አስብ እኔ ወደፊት ይሄን ነገር ሰርቻው ሰውን በጣም ብዙ ለውጭበት ትውልድ ተፈጥሮበት በቃ መስጋኝ ትውልድ ተፈጥሮ እና ይሄ እንዴት ይሰራ አሁን ከማዘር መቀነት አሁን ፕሮፖዛል ወልሽ ለማስገባት ትጽፊያለሽ ገባሽ አይደል እኔ አሁን ፕሮፖዛል አስጽፌ ስንት አቃጠልኩት ማለት እንደዚሁን እንደዚህ ጀመር እንዴት ነው አካሄዱ የሚቀርቡት እንዴት ይደግ ተመስጋኝ አመስጋኝ እንዴት ይሁን ከባድ ስራ እንኳን በጣም ከባድ አይዲያ ሰርተሽ ስትጽፊ ስታስተካኪ እንዴት ይሁን ሽልማቱ ፕሮግራም ምን ይደረግ ይሄ ሁሉ ከባድ ነው ሙሉ በሙሉ የተሰራው ሙሉ ምንም እስቲ አይታችሁ ፍረዱት ይኸው እንደው አንድ ደቂቃ ነው ልስጥሽና የኔንም የነሱንም ይሁንና ፍረዱ የኔን ቪዲዮ ይዩት አንድ ሰው ይመጣል የሚያመሰግነው ሰው እንትና መሆኑን ይገልጻል ከዛ በኋላ የሚመሰገነው ሰው ፊት ለፊት አድርጎ በተከበረ ዙፋን ላይ ቁጭ ብሎ ያመሰግናል ከዛ ሽልማት አለ
የነሱን ጀምሮ ይዩት ካጀማመሩ ጀምሮ ቪዲዮውን ይዩት የምታረጊው ነገር ላንቺ አይታወቅሽም ጸዲ ለኔ ግን ትልቅ ትርጉም አለው ለኔ ትልቅ ዋጋ የብኩን ህይወቴ የክስረቴ ንስረት አንቺ አይደለሽ እንዴ የሆንሽኝ መካሻ አላዋቂነትን ግን ጥዬ እንድጥለው የሆንሽኝ መዶሻ አንቺ ምንም አይነት ልዩነት የለውም አጀማመሩም አንድ ነው መሃል ላይ ማከዱ አንድ ነው አጨራረሱም አንድ ነው ምንም ዲፈረንስ የለውም ቃላት ያጥረኝ የሚያልኩት እነሱ ምስጋና ያሉት ምስጋና ማለት ነው ሆነ የመጀመሪያ ጊዜ የዛሬ 4 አመት ኢቢኤስ አስገባ የነበረው ርዕስ ነው በደዛ ነው የርኩት እንደው ብዙ ሰዎች ፌስቡክ ላይ የሚገርም ይለቀቁታል ከኔ ባይዘው ቀርሞ የለቀቁት ሰዎች ናቸው ኦኬ ፕሮግራሙን አዎ የለቀቁት ሰዎች ናቸው ማለት ስክሪንሻት ሁሉ አድርገው የነሱ አድርገው ነው ያሳዩኝ ኢቢኤስ ሐሳቤን ሰርቆኛል ይሄን ቃል በቃል ነው ምራውን ሰርቆኛል ይሄን ያልኩት ግን መቼ ነው እንደተናደድኩ አይደለም ደውዬ ምላሻቸው ነው ኢሞሽን አረጋክ አዎ ያንተ ፕሮግራም አይደለም ምንም ነገር አልነካንም ሲሉ ሰው ይፍረድ ኦኬ ኢሚዲየትሊ ያደረከው ነገር ነው አዎ ሰው ይፍረድ አንጎ በቃ ተከራክረን ምንም ሆነ የነሱ ሐሳብ ሆኖ ከተባልኩኝ እኔ እቀጣለሁ አይደል ይሄን ጎሪስ ኮስዳለሁ እና ብዙ ያሳለፍኩበት ሐሳብ ነው ማለት ብዙ የደከምኩበት ነው ሁሉም ነገር የሚነሳው ከአይዲያ ነው በነገራችን የትኛውም ነገር አይዲያ በጣም ትልቅ ጊዜ የሚፈጀው እሱ ነው እሱን ማውረድ ወጥ ዶሮ ስንት ሰዓት ይፈጃል ስንሰራው ወጥ እንዴ ስቴፕ አለ ብዙ ስቴፕ አለ ሲጨለፍስ ቀላል ሲጨለፍ ቀሱ ነው ደቂቃ ማይፈጀም አድካሚ ነው ዶሮ ወጥ ክብር አለው ቢኮዝ ስቴፕ ስላለው ማለት ነው ደረጃዎች ስላሉት ማለት ነው ጊዜ ይፈልጋል በጣም ብዙ ቅመማ ቅመም ይፈልጋል አይዲያም እንደዛ ነው አይሱን ረዳሃለሁ በጣምና ቁጭላሽ እንድትነጋገሩ መኛለሁ ቢሆን ደስ ይለኛል ሌሎችም እንደዚህ አይነት ችግር ያለባቸው ሰዎች በመነጋገር አምረው በመነጋገር ችግር የሚፈቱት መልካም ነው ብዬ አስባለሁ ምክንያቱም ሚዲያ ሁሉ ጊዜ ዞራን የምንገባበት ቤታችን ስለሆነ ትክክል እኔም አምናለሁ አዎ ዘላለም እስቲ ማንነት ጋር ልምጣ ዘላለምን እንትን ላይ ይወትና አንቂ አንደበቶች ላይ ስቴጅ ላይ ስትመራ ብዙ ጊዜ አይሃለውና ክሬቲቪቲ ደስ ይለኛል እዛው ላይ የምታረጋቸው ነገሮች እዛ ጋር ፈጥረ የምትኮምካቸው ነገሮች በጣም ያስደስታሉና ናይ ድጋሚኝ ርብቃ አንድ ድጋሚ እንዳዋረዳችሁ ዘላለማችሁን ተዋረዱ ኮሜዲያን ሆናለሁ ብለህ ታስብ ነበር የትኛው ነበር ያንተ ታለንት ህይወት ይሁን ኮሜዲ አይደል እንዴ ብዙ አፕ ኤንድ ዳውኖች አልፋል አረ በጣም አረ በለ ያሳለፍኩት ታሪክ ቢመነጠር ብዙ አለው አረ ተው እስቲ ሙጃም አለው ቅድም አለው አይ በዛው ተፈተነ ሰው በጣም አሪፍ ጭንቅላት ይኖርዋል አዎ ብዙ ነገሮችን አሳልፌያለሁ እኔ አንቂ አንደበቶች ላይ እሺን በጣም ነው የማመሰግነው እንዲሁም ፍጹምና አመሰግናለሁ ነገር የሰራው በነፃ ነው ልጅስ ከምር ነው በጎራጎት ነው በነፃ የሰራው እኔ የምታወቀው የተባበሩት አሁን አላር የተባበሩት ድርጅት ምናምን እንደዛ ነኝ እና በምን ትኖራለህ ያው እንግዲህ እየቀፈርኩ 100 ብር አንተ 200 ብር አንተ ከምር ነው እንትን ነው ምን መሰለሽ ገኔ አንድ እምነት አለኝ እኔ እምነት አለኝ ማለት ሰው እንዲያድግ ደስ ይለኛል እኔ ሰው ሲያድግ ኦኬ እና ያው ብዙ ጊዜ ሲጀምሪ የምትጀምሪው ባንቺ ጓደኞችሽ በቅርብ ሰዎች ለማውጣት ሚዲያ ኤክስፖዠር ለማግኘት ሰው ሁሉ ለማውጣት በሚፈልግበት ደረጃ ነውና ከ50 በላይ ክሊፖችን ሰርቻለሁ ሰምቻለሁ እሱ ነገር የነሙሌንም ሳይኩላል የነሙሌን ሰርቻለሁ ቴዲ ጋም ክሊፕ እንትን አቅርባለሁ ታዴ 16 ፊልም ፕሮዳክሽን እነሱ ጋር ሰርቻለሁ ያልሰሩበት ፕሮዳክሽን የለም በጣም ትላልቅ የሚባሉ ፕሮዳክሽን ሰርቻለሁ እና በመሰራበት ሰዓት ላይ ብዙ ጊዜ አላር ዘፋኞች አሁን ለመስራት ይፈልጉና ፕሮዳክሽን ማኔጂንግ ነበር የምሰራው በብዛት እኔ ፕሮዳክሽን ኳል ያሉትን ሰዎች በጣም ከባድ የራሱ የፕሮዳክሽን የጀርባ አጥንት ማለት ነው ፕሮዳክሽን ማለት ኤቭሪቲንግ ሁሉ ነገር ያለው እሱ ላይ ነው በቃ እሱ ነበር የምሰራው እና በቃ ዞላዬ የተባበረኝ እቺን ጨርስልኝ እሺ በቃ እቺን ጨርስ እሺ እና በቃ እኔ ጋር ብትሰራ ምን ይመስላል እሺ እዚህ ጋር እና ሰው እንዲከፋብኝ አልፈልግም ግን አይገርምሽ መልሶ ይከፍልሻል ነው መልካምነት ሁልጊዜ ጥያቄ ባለበታለሁ እሱ እና እኔ የሰራሁላቸው ልጆች ዳይሬክተሮችም አሉ ዘፋኞችም አሉ የሚያስፈልግን ነገር ጠይቀኝልኛል ኤኒ ታይም ተመነዝሯል አሁን ለምሳሌ የሰራሁላቸው አሁን ፕሮዳክሽን የከፈቱ ሰዎች አሉ ማንኛውንም ቀረጻ መተተቀረጽ በራሳቸው ማቴሪያል ምንም ነገር እኔ እስካሁን የተቀረጽኩበት ነው ከፍዬ አላውቅም
ይሄ ነው ታዲያ ተከፍሏል እየተከፈለ ነው ማለት ነው ወዲያው በገንዘብ ባይሆንም አዎ ግን ዘላለም በፊት ሊስትሮ ነበርክ አዎ ሊስትሮ የሚገርምሽ በልጅነቴ በስራ ነው ያደኩት ቤተሰቦቼ ችግረኞች ናቸው ስለዚህ እናቴ የቀን ስራ ሰርታለች አባቴ ጥበቃ ሰርቷልና ልክ ቤተሰቦቻችን ጋር ሰው ዩኒፎርም ምናምን ይገዛለታል አሁን አንዳንዴ ሰው በትምህርት ጎበዝ ለመሆንም ደካማ ለመሆን የቤተሰብ ነገር አለ አሁን ለምሳሌ በትምህርት ጎበዝ ባልሆን አሸነፍኳቸው የምላቸው ነገሮች አሉ ኦኬ ጎረቤት በግ ሲታረድ ልጄ ተምሮ ሰርቶ አርጎ ነው በግ የሚያርደው ይባላልና ስለሌለ ነው እንግዲህ እኔ 13 ዓመቴ ኦኬ ነሙ ሊስትሮ ምን ያክላል ከቁመት በላይ ነው የሬሳ ሳጥን ነው የሚያክለው ለምን ሊስትሮ የካለ አው በቃ ግብድያ ነው የሊስትሮ ቀይ ይላል የቴዲ አፍሮ ናትና እስር ቤት እያለ የጻፈው ነው ረሃቤ ቢከሰኝ ባዶ ሆዴን አይቶ አፌ መሰከረ ችሎት ላይ አዛግቶ በህይወት ፍርድ ቤት የተሾሙት ዳኛ መጽሐፉን ሲገልጹ ያልሰራ አይብላ ይል ነበር አንቀጹ ይሄንን ስሰማ ፈጥና መጣችና ሆና ጠበቃዬ ከፍርድ አዳነችኝ የሊስትሮ ቀይ እኔም እሷን ይዤ አንገቴን ለስራ ጎንበስ አደረኩት ችግሬ በሙሉ ሲጠረጋየሁት ከአመታት በኋላ የዋለው ችሎት ጥረቴን አየና ቢፈርድልኝ ሀብት ከትቢያ ተነስተው እንዲሉ ከማማ እኔም ከላይ ተቀምጬ አስጠረኩኝ ጫማ እንግዲህ አዝናለሁ ስሚ እንግዲህ እዚህ ጋር እንግዲህ አዝናለሁ በጣሙን አዝናለሁ ውዷ የሊስትሮ ቀይ ምንም እንኳን ብትሆኝ ባለውለታዬ በጫማ አስረግጥሽ አይክፋሽ ግድ የለም ለዋለላት ሁሉ እንደዚህ ናት አለም ይላል ለቴዲ የኛ ሰፈር ነው ጫካ ነገር ነው የሰፈር ነው ፈረንሳይ ለጋሲዮን ኦኬ ወደ በቃ የኛ ቤትና ጅብ የሚለየው አንድ አጥር ነው ከኛ በኋላ ጅብ ነው የመጨረሻው ቤትኛ ከዛ ነው በረዚና ጧል ላይ ያ ሊስትሮ ይዤ ምንም ያክል ሊስትሮ ይዤ እሄዳለሁ ማለት ስራ እና በቃ ደስ አሁን እኔ ረካውን እናት ያለች ሰርቼ አሳድጌ በደንብ ቢያርፍላት ደስ ይለኛል ምንድነው ሰውን ተመርቄ ምና እናቴን አገለግላለሁ ይላል አንድ ጓደኛዬ በጣም ጎበዝ ታደ የሚባል ጓደኛ ነበርኝና የሆነ ሰዓት ላይ ያላት ንግግር እኔ በህይወቴ መቼም ማረሳት እኔ እናቴ ብትሞት አይቆጨኝም ማለት ልጁ በቃ ተፈርሞ ምንም ማድረግ አልቻለም ለምን ምናምን ይስጠይቀው በቃ ከሞተች በኋላ እዛ ገብታ ሰላም ታገኛለች ስቃይ ነው አለ እና እቺ ነገር ነው ያረሳትም እና ይሄን ነገር ሰማ በቃ ባለች ነገር ለምን አልጀመረም ቁመቴ ትንሽ ናት አጭር ነኝ ቀጫጫ ነኝ አሁን ማሩፈርኩኝ ድክ እያልኩኝ እንጂ ሊስትሮን እሰራለሁ ምናምን ከዛ አሁን ሊስትሮ በሰራው ቀን ቡና ገዝቼ ገባሁ ኦኬ የመጀመሪያው ቀን ለእናት አዎ ሊስትሮ ሰርቼ ምናምን ቡና ገዛውላት በቃ ደስ አላት ከዛ ክረምት ልክ ድሮ ፈረቃችን እስከ 6 ሰዓት አነበረ ከዛ በኋላ ግማሽ ቀን እሰራለሁ ነኝ ድሮ ትላለህ አሁን አንተ ከኔ ተልቀ አረጆኝ ቡና ስገዛላት ደስ አላት ምናምን እሷ የቀን ስራ ሰራ ነበረ ከዛ የተሻለ ነገር ገንዘብ ሳገኝ እሷ የቀን ስራውን ትወጭ ወገቧን ስራ ምናምን እና በጣም በቃ ቤታችን እስከዛ እኔ ሊስትሮ እስከሰራ ድረስ በግ ታርዳቅ ኦኬ እና ልክ እንደዚህ እስከ 13 አመት ታርዳቅ አቅም እኔ በቃ ባወኩ ሰዓት ስጋ ፋዘር ቤተሰብ ደጋግስ ዘመዶች አሉ ያመጣሉ አዎ በጣም ደጋግ ዘመዶች አሉ ስጋም ያመጣሉ ብዙ ነገር ይረዱናል ግን ኑሮ አይሞላም እኛ 5 ልጅ ነን ስንት ሴት ስንት ወንድ ከኔ በታች 2 ሴቶች አሉ ከኔ በላይ 2 ወንዶች አሉ 3 ወንድ 2 ሴት ማለት ነው ወንድሞቼ ተማሪ ነበረ እና እኔ ነበርኩ በቃ ምሳር እነሱ ታላላሽ ናቸው ታስተምራቸዋል እነሱ እንዴ ምንም ነገር ጥርጥር የለውም በቃ የሚገራርም ነገር ነበር ቤት ውስጥ ማድረገው ነው ምንሽ ከዛ አንድ ቀን አጠራቅሜ ልብስ ገዛው ምናምን ለኔም ለማዘር ምናምን ገዛውላት ከዛ በግ ስገዛ ደነገጠ ፋዘር እና በጓደኞች መካከለኛ ናት ኦኬ እና ፋዘር ማሰቡ ኮሚቲ ነውና እኛ ትንሽ የበግ ይዘን ጎረቤ ነው ትልቅ የበግ ይዘው አስገቡ ከዛ መንገድ ላይ ሳይል ይልሻል እሺ ከዛ ፋዘር ስንት ተገዛ ምናምን እንደው ለዛ ሳለ ትልቁ በግ 300 አካባቢ ምናምን ብቻ ይመስለኛል የኛ ወደ 60 ብር 70 ብር ናት ትልቅ ብር እኮ ነው ይሄ አዎ እንዴ 300 ብር ሲለው አዎ ካሪ ነው እቺኛው ሲለው ፋዘር እቺ ምርቃት ናት አለ የራሳችሁ እቺ ምርቃት ናት አለ እና ከዛ በግ አስለመርኩ ነው ምልሽ ቤታችን ውስጥ በግ አስለመርኩኝ ከዛ በኋላ ቋሚ ሰራተኛ ተባልኩኝ በሊስትሮነት ማለት ነው በቃ ቋሚ ሰራተኛ ነኝ የቤት ውስጥ እኔ በፍቅር ጀምሬው ግዴታ ሆነ
ስራ ማለት እና ብዙ ህልም ነበረኝ። ህልም ስልሽ አላማ ነበረኝ። ሊስትሮ ስትሰሪ የሚታይሽ ነገር አለ ቢሮትሽ በቃ ምን መሆን ትፈልጋለህ? ድሮ ሰንባ ዶክተር ምናምን ነው። ከዛ እኔ ሊስትሮ ሰራ በቃ መሆን የምፈልገው ምንድን ነበር መሰለሽ? የታክሲ ሹፌር። እውነትህን ነው? አዎ። ለምሳሌ እንዴት አሰብከው? እንዴት መሰለሽ? እኛ ረዳት ስንሆን ለምሳሌ እንትን ሊስትሮ ስትሰሪ በቀን 20 ብር 25 ብር ትሰራለሽ። ምርጥ ብር ነው ያ። ብዙ ብር ነው በጣም ቤተሰብ እኔ ሸፍኛለሁ። እኔ ብዙ ብር ነው። አንድ ቀን እኔ ሊስትሮ ከጀመርኩ ጀምሮ ማዘር ገንዘብ ጎሏት አያውቅም። በቃ የሚያስፈልጋት ቡና ሰጣታለሁ፣ የተወሰነ ነገር እሰጣለሁ። የቤት ኪራይም ጎዛ ሰዓት ነው ርካሽ ነበር። እኛ ትንሽ ለየት ያደርገናል። በአራት ማቅጣጫ ነው የተከራየነው። እንዴት ምን ማለት ነው? ዳር ላይ አይ በደቡብም ትከራያለሽ፣ ተከራይተውኝ ማለት ነው። በቃ ተንቀሳቃሽ በየቦታው ተንቀሳቃሽ ነው። ያውቁሻል። በቃ እዚህ ጋርም ትከራያለሽ፣ እዛም ትሄዳለህ፣ እንደዚህ ትከራያለሽ፣ እንደዚህ በምስራቅ እንደዚህ ምናምን እንከራያለንና ወደ እንትን ገባው ማለት ነው። ታክሲ በቃ ረዳት ሆንክ። ተስዬ እንኳን ነው ረዳት ዝም ብሎ መሰለሽ እንዴ? የታክሲ ረዳት ለመሆን ተሳል እንዴ? የታክሲ ረዳት ለመሆን ትሳያለሽ እንጂ ከምር ነው ማርያምን ዝም ብሎ አይገኝም። ታማኝ መሆን ነው የሚጠይቀው። አይ ታማኝ መሆን አይደለም፣ ቦታ ማወቅ አለብሽ። ኦኬ ስትንቀሳቀሱ ስትንቀሳቀሽ ቦታ ማወቅ አለብሽና ፈረንሳይ ነው ሰፈሬ እና የዛ ሳል ላይ እንትን የለም ታፔል የለም። በፈለግሽበት ትሰሪያለሽ። ይሰራል እንዳሁኑ እዚህ በፊክስድ አይደለም። እና ምን ታሪ ትሳለሽ? ጌታ ሆይ እንደው ነገ በቃ ረዳትነት ብሰራ እንደው ያ ረዳቱ በታመመት ያለሽ በጣም እሱ ሲቀር አንተ ለመግባት ትገቢያለሽ እና ቢያጆ ምናምን ትበያለሽ። ቢያጆ ማለት አንድ ዙር ረዳቱ እስኪመጣ ድረስ አንድ ቢያጆ ወይ ሁለት ቢያጆ ደርሰና አጋዥ ነው እሱ ተጠባባቂ። በቃ አሁን ከፈረንሳይ 4 ኪሎ ምናምን ስትሰሪ በቃ ባልመጣ አቃላለሁ እና እንደዛ እያልኩኝ ብዙ ጊዜ ግን በአንድ አይደል የሚገኘው። ረዳውን 11 ሰዓት 10 ሰዓት የምትነሺው ሌሊት። አዎ እኔ የሚገርምሽ አንዴ በቃ ረዳትነት ሰራለሁ ስላሴ ማሰር ስንት ሰዓት ብታስጠኝ ጥሩ ነው? ሌሊት 7 ሰዓት ወይ ቶሎ የተሻለ እንድትሰራ ስለፈለጉ ሰዓት አላየችም መሰለኝ። ተነስ ረዳት ጧት ወጣለሁ ብላላ አይደል እንዴ ትለኛለች። ከዛ ሲታይ ለካ 7 ሰዓት ነው። ወጡልሻ ቤት ተንጋግተው ደስማ ዜሮ ይጠብቅሻል። ዳስተኝ ሀብታምንም ይጠብቃል፣ እርሱ ይጠብቃል፣ እንደ ልብ ይጠብቃል። እንደ ልብ ነው። ወጥተሽም እንደዛ ወጥተሽ አታገኝም። ዝናብ ይመታሻል ምናምን፣ ግን ከስንት ቆመህ ትጠብቃለህ። የቀረበት ካለ የታመመበት ካለ ምናምን ነው ትቀራለሽ። በቃ አንድ ቢያጆ ደርሰና ሹ ይጠበቃል ረዳቱ እስኪመጣ ድረስ ማለት ነው። በብዛት አይቀርም። ስለቱ እሱ ነው። አዎ በቃ ከቀረ ደስ ይልሻል፣ ትጭኛለሽ። ሞልቷል ትያለሽ። አንዳንዴ ቶሎ ለመሄድ ሳይሞላ ተርፍጫኝ ይልሻል። የምሄድ ነው ተርፍጫኝ ይልሻል። እንደዛ ሹፌሩ እኛ 10 ሰው ቢሆን ሽው ብለሽ ብትሄጂ ደስ ይልሻል። ወጪውን ያውቀዋል ሹፌሩ። አዎ እሱ ግን እኛ ለምንድን ነው ቶሎ እንሂድ የምንለው? ረዳት ይያዝን። ከዛ ጫኝ ስልሽ ያው ይመጣል። ብዙ ጊዜ ግን ሆነም ቀረ ግን የሆነ ሳለ ተሳካ። አደኩኝ። ትምህርቱስ ለትምህርቴ እንኳን እንዲህ ነኝ ማለት ደስ ይልሻል። ግን ስራ እዚህ ጋር ገንዘብ ለመድኳ በጊዜ በጊዜ ገንዘብ ቶሎ ለመድኩኝ። ከዛ ረዳትነት ቀጠለ። ቦታ ላቀም ይሻለው ፒያሳ ለቁጭ ፒያሳ ላለው ምን እያሰብክ ነው ማለት አላቆማ ነኝ። አካባቢ አለማወቅ የት አውቀዋለሁ እኔ የአንድ ብር ከ50 ትራንስፖርት 50 እቀበላለሁ። እና ይሄ በቸርነቱ ብቻ ግን ገንዘቡ ይሰበሰባል እንጂ ምንም ቦታ አላውቅም። ምንም አይነግረም ሹፌሩ። ኧረ ሹፌሩ ማለት አንዳንዴ ልሽ የሚልሻል ታውቃለህ ይልሻል። አዋቃለሁ ብለሽ ነው የምትገቢው እንዳያባር። ከዛ ተጭኖ ስትሄጂ በቃ ብሔራዊ ጋር ውርጅኝ ሲልሽ ፖስታ ቤት ጋር ወራጅ ካለ እዚህ ጋር ወራጅ ትያለሽ። በስመ አብ ይቅር በሉኝ። ይግባ እየነበራችሁ የዛ ሰዓት እንዴ የእንጀራ ጉዳይ ነው ቢሉ ፍቅረኛ ሆነ እንግዲህ ሊያገኝ የሆነ ሰው ሊሆን ይችላል። ሰዓት ያልፍበት ጥላው ስትሄዱ ይጥሏት ሲሄድ ከክፍለ ሀገር መጥቶ ቄራ ነው ሲልሽ አዎ ቄራ ነው ትያለሽ። እሱ እኮ የሚሄደው ሜክሲኮ ነው። ወይ ከባድ ነው። ይሄ በጣም ይቅር በሉኝ በልበልም እንጂ እና ሰዎቹ ደግሞ አንዳንዴ ልክ ስትሰጫቸው ለምሳሌ የሁለት ብር ትራንስፖርት ምናምን ካለ ሂሳቡን ስለማላውቀው ምናምን የዛ ሳለ እየሰጠሽ ነው በአንድ ሰው ነው የምትገምጪው። ይሄ ነው ዋጋው ትለዋለህ። በቃ ጨምሮ ከተሽ ስንት ነው? እኔ እኮ ብዙ ጊዜ ግን ያልመለሱልኝ ብዙ ሰዎች አሉ። በቃ እንደኔ ይሆናሉ። እንደዛ ሰፈር እዚህ ያልመለሱልኛል እንደኔ ይሆናሉ። በቃ እና ይሄ ነው ሚስጥሩ። ይሄ ያጋጥማል። ከዛ የቸርቸሩ ስም ይሰጥሻል። አሁን የቸርቸሩ ከተባልሽ የቸርቸሩ ማለት ምን ማለት ነው? በረዳ ፕሮፌሰር ነው ማለት ነው። እንደ ተምሮ እንደተመረቀ ማለት ነው። እንደተመረቀ ነው በቃ ይሄ። የቸርቸር አሁን 2 ወር ምናምን ሰራሁኝ ለመርኩኝ። በቃ የቸርቸር ነው ተባልኩኝ። ከፒያሳ ተነስተሽ የት እንደምትሄጂ አታውቂውም። ኦኬ ያን ያው ፊክስድ ስለእንዳልኩ ለምሳሌ ከፈረንሳይ ትነሻለሽ ሌሊት ፒያሳ። አንዳንዴ ምን ታደርጊ ከፈረንሳይ ትነሻለሽ
ጎርጊስ ከጎርጊስ አውቶቡስ ተራ ከአውቶቡስ ተራ ሉካንዳ ከሉካንዳ ጦራዶች ከጦራዶች ሜክሲኮ አዲስ አበባ ማወቅ ይጠበቅብሃል። በቃ እንዴት ሄጃለኝ ነው የምልሽ። ጀመርክ ሹፍርና ከዛ በኋላ ታክሲ? አይ የዛ ሰዓት ላይ ማውጣት አልቻልኩም። አሁን የዛ ሰዓት ላይ እርግጠኛ ነኝ ባወጣ ትልቅ ደረጃ ደርሳለሁ ብዬ አስብ ነበር በእንትን ማለት በሹፍርና። ልክ ላወጣ ብዬ ልክ አሁን ሳጠራቅም የዛ ሰዓት ላይ ገንዘብ የሆነ ነገር ጎደለ ይባላል እቤት ይወጣል። የሆነ ነገር ጎደለ ይባላል ይወጣል። የሆነ ጎደለ ይባላል ይወጣል። በቃ እንዴ ያ ወንድሞች ስለምታስተምሩ ወንድሜ የሚማር ነበር ዩኒቨርሲቲ። እሱም በቃ ገንዘብ ያስፈልጋል ለሱ ሰጥ ምናምን። አንድ ቀን በቃ ያለምኩት ህልም ነበር ማለት መንጃ ፈቃድ አውጥቼ መኪና ብነዳ የሚገርም ነው በጣም ብዬ በቃ በጣም በቃ ድሪም ሳረ። ከዛ ማዘር እዚህ ጋር አድርጌ ምናምን ማዘር የቸርቸሩ እያልኩኝ ሄክ በቃ ብለህ ነበር የምታስበው ብዬ በቃ አስቤ ምናምን። እሱ የሰጠ ነገር ደግሞ አለ ወደዚህ ይሄኛው ይሆናል ያንተ እንትን። አዎ በቃ ደስ አለኝ። አሁን በዛ ወንድሜን ምናምን አስመረኩት። በጣም ጀንትል ተማሪ ነው የሚገርምሽ። ሳቃይ ከ1 እስከ 3 ነው የሚወጣው። የጂኦሎጂ ሙያተኛ ነው እሱ። ተመረቀ ነው የምነግርሽ። አሁንስ በቃ የሚያስፈልገኝን ነገር እሱ ነው ይረዳኛል ማለት ነው። የዛ መንጃ ፈቃድ ያወጣው እሱ ነው። እውነትን አስተምረው? አዎ እሱ ደግሞ ለአንተ መንጃ ፈቃድ ያወጣ። የኛ ፕሮግራም አሁን የልብ የእውነት የሚል ፕሮግራም ነው። የልብ የእውነት ላይ ወላጆቻችንን ባለውለታዎቻችን የምናመሰግንበት ስለነሱ ዋጋ ስለ እናት ዋጋ እናት እንዴት እንዳሳደገች አባት እንዴት እንዳሳደገ ያሳለፉትን ነገር አስበህ ቀጥታ ታመሰግናቸዋለህ። እንደነገርኩሽ ማዘር ያው ከገጠር መጣኝ ያን ወለደችው። ዘመድም ብዙም ነገር የላትም የምታውቀው ነገር የለም። እኛ ልጆቿ ቤተሰቧ ምንም ነገር ብዙ ስራ ሰርታለች። ሰው ቤት አሻሮ ቆልታለች፣ ጠላ ጠምቃለች። እንደዛ እያደረገች ነው ያሳደገች። ከዛም አልፎ ደግሞ ኑሮ እየከፋ 5 ልጆች ሆነች ትናንሽ ስትሆኚ ማሳደግ ከባድ ነው። የቀን ስራው ሰርታለች እና አሁን ያኛው የሰራችበት አሁን ያማታል። ወገቧን ምናምን ያማታል። ብዙ እንትን አለባት፣ ስኳርም ደም ግፊት በቃ የሌለባት እንትን ነገር የለም። እና አንድ አጽናናታለሁ። አንዳንዴ ሳይኮሎጂ ማጽናናት አስፈልጋል ነው ግድ ነው። ኖርማል ኢዚ ማድረግ እኔ ሁልጊዜ መድኃኒት እንሸከማ ሂጄ እናመጣለና የሚሰጧት አንድ ፌስታል መድኃኒት ነው። ሁሉ መድኃኒት ነው እንደምትሆን ማዘር አታስቢ እንጎ ጎመን ምናምን በይው ከአታክልት የሚሰራ ነው ስላት አሁን ደስ አላት። እና እናቶቻቸው እንደዚህ እያላቸው አጥናኑ ቀለል አድርጉላቸው። እውነት ነው ከተፈጥሮ የሚሰራ ነው እንጎ እጽዋት ሙሉ ከቡርቱካን ተጨምቆ እንደዚህ እንዲስራ ትላለች። እና አሁን ከዛ በኋላ ሁሉ ትንሽ ሳይቀንስ ይቀራል ያለሽ መድኃኒት የሚለውን ነገር ካምሯቸው ያወጡታል ማለት ነው። ተፈጥሯዊ ነገር አይደለ ከእጽዋት ምናምን የሚቀመም አይደለ። እንደዛ ብዬ ስነግራት ትንሽ ቀነሰና ያን ሁሉ ሰርተሽ ነው ያሳደግሽኝና እጅግ በጣም ነው የማመሰግንሽ። ያው ነው ሳታስባለች ትልቅ ደረጃ በቃ በቲቪ ሆስት ሆኜ ልክ እንደነ ሰይፉ እንደነ ኦፕራ ምናምን ትላልቅ ቶክ ሾው እንደነገኒ ትልቅ ቶክ ሾው ባዘጋጅ በጣም ትፈልጋለችና እግዚአብሔር ደግሞ እኔ ያው መብራን ከረዳችኝ እኔ ባለውለቴ ናት መብራን። አንዳንዴ ለምን አልሰጠኝም አትበይ። መጽሐፍ ቅዱስ ላይ ብዙ ነገሮች አሉ። ለምሳሌ ሰው የሚታመምበት በ5 ምክንያት ነው ይባላል። ገባሽ አይደል? የእግዚአብሔር ጸጋ ልክ እንደነ መጸጉ ስታመም ያው መጸጉ 38 ዓመት አካባቢ ታሟል አይደል? ለምንድን ነው የታመመው ምናምን ይባላል። ገባሽ አይደል? ግን የታመመው ለምንድን ነው እስቲ የእግዚአብሔር ጸጋ ሊገለጽበት ነው። አንዳንዴ ስታገኝም ለበጎ ነው፣ ስታጪም አሁን እኔ በጣም እኔ የምደሰተው እግዚአብሔርን አመሰግናለሁ። አልከፋም። እንደዚህ አጣውኝ አርትን ታውቂያለሽ? አርት ላይ ቶሎ ገንዘብ አይገኝም፣ ሲገኝ ደግሞ አንዴ ነው። አንተ ጓደኞች ወልደው አግብተው መኪና ገዝተው እንደዚህ ታይ ማዘር ታይ አንዴ ሲመጣ ፔኔትሬት ይመጣል። አዎ ፔኔትሬት ያደርጋል ነው የምላትና ማመስገን ነው። አልከፋም። እኔ ፋዘርም ያው ነው ምን አይላል በወቀቱ አባ ከልጅነት ጀምሮ እንኮኮ ጫንቃ ላይ ከፍታን እንጂ ዝቅታን ሳላይ ይላል። እና ብዙ ነገር ነው ፋዘር ያደረገው። ጥበቃ እየሰራ ምንም ከሰው ጋር እየታገለ ነው ያሳደገን እና በጣም የሚገርም አባት ነው። አሁን በጣም የሚገርምሽ ከሰው ጋር ስጣይ ነው የምነግርሽ። የኔ አባት በጣም ልዩ የሚያደርገው ነገር ሌሎችም ሊኖሩ ይችላሉ። ከሰው ጋር ስጣይ እንደ ልጆቼ ከሰው ጋር ተጣሉ ብሎ አይደለም የሚቀጣ። ሰው ጋር ሄዶ አይጣላም። አንድ ቀን ሁልጊዜ ጥፋተኛውንም አሉንም እኛን ነው የሚገርፈን። አትጣሉ። አዎ ጭራሽ በቃ ሰው አይናገርም። እሱ ምንም ነገር ጥፋት ሰው እንኳን ቢያጠፋ አንቺ ነሽ መታገስ ነበር ማለፍ ነበር። ራሱ ቤስ ሀሳብ ተሰርቀኝ ስለ አንተ ነህ ያለኝ። የሚገርም ነው። ይሄ እንትን ነው። ይሄ ኮንላይን ትውልድ እንዳትሆን እንደዛ ነው የሚለው እንዳኮንኝ ምናምን ይመስለኛል። ብቻ እንዳትገባ ደግሞ የተማረም ሰው ነው። ድሮ ቶርች ተገረፈ እንጂ ተገርፈዋል። ተምሬ ነበረ እስከ 12ኛ። አሁን ምን ያደርጋል የብር ሌዳኛ ይልሻል። የብር ሌዳኛ ይገጥማል። ነው አንተ ነው የገጠምክላቸው ራሱ ብቻ ይላል። የሮ ግጥሚውን ብቻ ስጎበኛ አደርኩኝ የህልምን ከተማ አስደሳች ነበረ እውነት ቢሆንማ ይላል። እና እሱ ምን ይላል? የጎበኘሁትን ህልም እናንተ ኑሩት ይላል።
እና የጎበኘሁትን እሱ እንደዛ ህልም ላይ እሱ ጎበኛ አደርኩኝ የህልምን ከተማ አስደሳች ነበረ እውነት ቢሆንም ይላል እሱም በእናንተ ሊሆን ነው እስቲ በእናንተ ሊሆን እናንተ እንደኔ ታለው ምን ይልሻል እና ይሄ ነው በጣም ነው እነሱን ማመሰግናቸው ነው የምነግርሽ ወደ የእሸቱ የኮሜዲያን እሸቱ ፕሮግራም ላይ ልምጣ ኢትዮጵያዊነት የሚል ፕሮግራም አብራችሁ ሰርታችኋል አዎ ፕሮዳክሽን ማናጀር ጥይት የሚል ነገር ሰርቼ አራራራራ እንዴት ተርፎ ነው ዘላለም እኔ ጋር ይመጣው ይሄ ነበር አረገኒ አራራራራ ወይ ከምር ነው አሬ የዛን ማለት አሁን ይሄን ነገር ሳስበው ኢትዮጵያዊነት ያው ብዙዎቹ አይተውታል ብዬ አስባለሁ በየክፍለ ሀገሩ እንሄዳለን ያለንበት ክፍለ ሀገር የለም ያሉና ሹፌሩ የኛ ሹፌር የወሰደን ወደ ባህር ዳር እንትን ወደዛ ከቪዲዮ ያቀም መሰለኝ ወደ ባህር ዳር ነበር የምንሄደውና ወደ ዳንግላ ነርቶ ያቀምና ያስፈራል አስፈራም ይያለ በጣም የሚፈራ ነው እንትን አለው አይደል ይሆን ዝግ አዎ አለው የአባይ በራ የሚባላልና ሹፌሩ ጎበዝ ነው ግን ይፈራል በቃ አባይ በራ አይዞት ያቀም እና አባይ በራ ይዝ ነው ይያለ እየፈራ በቃ በጣም የተጨናነቀ ነው የሚሄደው ነው የምነግርሽ መንገዱ ራሱ ስንሄድ መኪናችን እየተንጫጫ እየጨሰ ምናምን ነው ጎሞ የሚሄደው እየደነገጠ በቃና አባይ በራ እንዴት ምናምን ብለን ሄድና የሆነ ሳለ እሺ ምምሮኛል ጥያቄ መጀመሪያ ነበር የጨረስነውና አንዳንድ የቀሩትን ነገሮች መኪና ላይ እንሰራለን አለኝ እየሄድን ማን ነው በዚህ ጭንቀት እንዴት ይሰራል አይ መጀመሪያ ከመተኮሱ በፊት ከዛ እስከ ብቻ በጣም ብዙ ርቀት ሄድንና የሆነ ሰዓት ላይ እሺ በሌላ በግሉ መኪና ነበር የሚሄደው እኛ ነው ክሮች አንድ ላይ ነበር የምንሄደው ከዛ የሆነ ክልል ላይ ስንደርስ ሹፌሩ እንደነገርኩት ነው ዝናብ ይዘንባ ምናምን ይፈራል ሹፌሩ ፈሪ ነገር ነው ሹፌሩ እና ለካ ገመድ አለው እኮ እንዴት አዎ በጣም ፈሪ ነው ልጁ ገመድ አለ ለካ እኛ አላየንም ነው የምነግርሽ የጫማ ማሰሪያ የሚያክል ገመድ ነው ኦኬ እና ጥሰናል መሰለኝ እኛ ምንም ነገር የሚያውቀው ሰው የለም ገመድ እንዳታልፉ ነው እንዳታልፉ በየኬላ አለ አዎ አሁን ኬላው ላይ በደንብ ትልቅ የገመድ ቢኖር ታያለሽ ትቆሚያለሽ ከዛ ነው ያሰመረው ገመድ ማን ሁላችን ምስክር ነን ቀጭን በቃ የጫማ ገመድ ምታክልናት መሰለኝ እኛ ሁላ አላየናት አልፈነው ሄደን በጥሶ ነው ሄደው አዎ በጥሶ ነው ሄደው እኛ ማለት ላይ ሰና በጥሶ ነው ሄደው ማን ነው እሱ ከዛ በኋላ በጥሶ ሄደ ዝናብ ያካፋል እና ፌደራሎች በመኪና ማለት ተጭነው ጥይት እንደዚህ ይዘውልሽ ይሄዳሉ ከዛ ነው አዘነንኛ ሲያሳዝኑ እንልልሻለን ወደ እናንተ ነው ግን መጡት ምን አወቀንኛ እኛ አዘን ማለት ሼሩንም ነግርሽ ወይን ያዘነ ከዛ ይውሉ እንዴት እንደሄደ ነግርሻችን መኪናው በጣም ሄደ ወደ 4 ኪሎ ሜትር 5 ኪሎ ሜትር እንደሄደ ልጁ በቋቋ ነው ጥይታቸውን አቀባብለው ወራል ሲል በቃ እኔ ልሸናልሽ በቃ እኔ ሸንቻለሁ በቃ ልሸናልሽ ሸንቻለሁ በቃ አብኛለሁ ሌላም ሊኖር ይችላል በፍርሃት ውረድ ተባለ እሺ ኪዳን እርሽ የዛ ሳለ እኔም ዜናዎች ሚዳ ስለምሰማ በቃ ገደሉን ከ2 ደቂቃ ወይ ከ1 ደቂቃ በኋላ ህይወት የለችም ያልኩት እስማሙ ነው ከዛ ምን አሰበሽ ከኋላችን ጋር አለ ፌደራል ወረዱ ምን አለ እሸቱ ነው ይልሽ ቢያንስ እንኳን 500 ሜትር ላይ ነው እሸቱ የተቀላቀለን ያቺን እንሰራለን ያልናትን ነገር ልንሰራ 500 እንጂ የለም በሌላ መኪና ነበር እሸቱ እሱም ነበረ ገባ እሸቱ ገባ እንደ 500 ሜትር ላይ ገባ እሸቱ አላወቀም እሱም ተከትሏችሁ ገባ ማለት ነው እሸቱ የእግዚአብሔርን ታምር ልነግርሽ ነው አዎ ገባ ወራድ አለ በቃ እኔ ልግዛንም ምን ልበልም ማለት ተንቀጠቀጥኩኝ በቃ ለም በየመኪናው እንትና የሚባል ቦታ ላይ ሰዎች ተገደሉ በቃ ይሄ ነው የምሰማው ነኝ ወይ ዘነበች ተስፋ ያልኩኝ እናት በቃ በየቀኑ ነበር እኔ አፋር ሲዳማ እንዲዞር ነበር ቶሎ በቃ ስራው ፕሮዳክሽን ማናጀር ነበር የትኛውም ክልል ነኝ የሚሄደው በቃ ተበላው አይዘነበች ያልሽ በቃ እውነት ሆነልሽ አልኳት እንደ ሰራውባት